ፍቅረኛዬ ነፍሰ ጡር ናት። የ7 ወር ከግማሽ አካባቢ ነፍሰ ጡር ናት እና ግን እኔና እሷ ጥሩ ሁኔታ ነበር ስንኖረው እስከዛ ወር ድረስ ማለት ነው። ባለው ሁኔታ በጥሩ ሁኔታ ነው የምንኖረው። መጀመሪያም ትውውቃችንም በቃ በትምህርት ቤት ውስጥ በኮሌጅ ውስጥ ስለሆነ በቃ በጣም ተዋደን ተፋቅረን ነው አብረን እየኖርን ያለነው። በጣም የሚያስቀና የፍቅር ህይወት ነው ያለን። ብናጣም ብናገኝም እኛ በጣም ደስተኛ ነን እና ተከራይተን የምንኖርበት ቤቶች ራሱ እዛ በጣም ደስ ነው የምትሉት ታስቀናላችሁ ምናምን ነው የሚሉን እና ምን ተፈጠረ መሰለ ከ7 ወር ከ15 ቀን እርግዝናዋ በኋላ በቃ እሷ ለምን እንትና አናረግም ትለኛለች። አልጋ ላይ ለምን እንትና አንልም ምናምን ትለኛለች። አይ አንቺ እኮ ነፍሰ ጡር ነሽ፣ ለልጁ ጥሩ ላይሆን ይችላል። እኔ ደግሞ እንደዚህ አይነት ነገር ማድረግ አልፈልግም። በአሁን ሰዓት እንደዚህ ሆነሽ ጥሩ አይደለም፣ ሌላ ነገር ቢፈጠርስ ምናምን እያልኩኝ እንትን እላታለሁ። በቃ እየደጋገመች ጠይቀኛለች። አይ አይሆንም የኔ ፍቅር እንደዚህማ መሆን አይችልም። ትንሽ ጊዜ እኮ ነው የቀረሽ፣ ከዛም በኋላ እንደፈለግን ዘና እንላለን እንደ በፊታችን። ታውቂኛለሽ እኔ ምን ያህል እንደምወድሽ፣ ላንቺ ደግሞ ደስታ እንደምሞት ታውቂያለሽ ምናምን አልኳት። ግን አሁን ነፍሰ ጡር ነሽ፣ እንደዚህ ሆነሽ ደግሞ ማድረግ በጣም ይከብደኛል። ላንቺም ለጤና ለልጁም ጥሩ ላይሆን ይችላል ምናምን አልኳትኝ። በቃ እሷ አንተ በቃ እኔ ነፍሰ ጡር ስለሆንኩኝ ሰውነቴ ስለጨመረ አፍንጫዬ እንደዚህ ከንፈሬ እግሬ በቃ ስለወፈረ ለዛ ነው ጠልታኝ ነው በቃ ሌላ ሴት ለምደህ ነው እና ብላ በቃ ቤቱን ባንዴ ያን ሁሉ በክብርና በፍቅር የሚያውቁን አከራዮች ራሱ በጣም ደነገጡ። ምንድነው ምናምን ሌላ ሴት ጋር ሄዷል፣ ሌላ ሴት ጋር ለምዷል፣ እኔን ነፍሰ ጡሯን ሚስቱን እዚህ አድርጎ ቁጭ አድርጎ እሱ ሌላ ህይወት ጀምሯል ምናምን ብላ በቃ የሌለ ታሪክ ነገረቻቸው። ምንም ነገር የለም በፍጹም እኔ በጣም የምወዳት የኔን ልጅ ነው በሆዷ ይዛ ያለው። እንዴት እንደዚህ ያደርጋለሁ? እሷን ምክዳት ነገር የለኝም፣ መዋሻት ነገር የለኝም። ከሷ ምን አጥቼ ስለወደድኳት እኮ ነው ከሌላ ሴት መርጬ ያገባኋት። ምን ማለታችሁ ነው እናንተ ራሱ እንዴት ታስባላችሁ? እኔስ የመጀመሪያው እርግዝና ነው። ምናልባት የሆርሞን ለውጥ ከሆነ አላቅም። እንደዚህ አይነት እንዴት እስከዛሬ ቆይታ እንደዚህ እስከ 7 ወር ቆይታ እንዴት ትላለች ምናምን አልኳቸው። እነሱም በቃ ለማግባባት ሞከሩ። በቃ እኔም ችግር የለውም በቃ አንቺ በዚህ ምክንያት ሌላ ሴት ይዟል ብለሽ የምታምኚ ከሆነ በፍጹም አላደርግም። እንደውም እኔና አንቺ እምነታችን እንደዚህ ከሆነ በቃ አያስፈልግም፣ አላደርግም ጭራሽ። ከወሊድ በኋላ በአግባቡ እናደርጋለን አልኳት። ስልኳን አጠፋፍታ ብድግ ብላ ነው የጠፋችው። በቃ ቤተሰቦቿ ጋር ሄደች። ምንም መረጃ ሳትነግረኝ ማለት ነው። ምንም መረጃ እንደዚህ ነው ሳትለኝ በቃ ተመልሼ ከስራ ስመለስ የለችም። ስደውል የለሁም፣ ቤተሰብ ጋር ሄጃለሁ፣ እንዳትፈልገኝ ሚስት ጋር ሂድ፣ አዲስ ውሽማህ ነው እንጂ አለችኝ። ውሽማህ ጋር ሂድ፣ እኔ እናቴ ጋር ሄጃለሁ፣ እንዳትደርስብኝ ምናምን አለች። በቃ ብደውል ከዛም በኋላ ብደውል አታነሳም። እኔ ደግሞ የቤተሰቦቿን ሀገሩን ነው እንጂ ማቀው የቱን አላቅም። በቃ ምንም ነገር ማቀው ነገር የለኝም። የቤተሰቦቿንም ምን ብላ እንደነገረቻቸው እንጃ። የግማሹ ስልክ አይሰራም፣ ግማሾቹም ደግሞ ስልክ አያነሱልኝም። አታንሱ ብላቸው መሰለኝ እና ግራ ተጋብቼ ነው ያለሁት። እኔ ነኝ ጥፋተኛ፣ እሷ ናት ጥፋተኛ። እኔ በፍጹም ምንም ነገር ከሌላ ሴት ጋር ምንም ግንኙነት የለኝም። ግን ከልክያታለሁ፣ እሷ ፍላጎቷን ከልክያታለሁ። እና የኔ ጥፋት ነው ወይስ የሷ ጥፋት ነው የሚለውን ነገር እንደው ለህዝብ ለማሳወቅ ነው። እና ጥሩ የፍቅር ህይወት ኑሮን በዚች አጋጣሚ ምክንያት ብቻ ፍቅራችን ሊበላሽ ስለሆነ እንድታድኑልኝ ነው፣ ሀሳባችሁን እንድታሳውቁኝ እፈልጋለሁ። ስላዳመጣችሁኝ በጣም እጅግ አድርጌ ነው የማመሰግናችሁ። ሰላም ሁኑልኝ።